በስተመጨረሻ ምቾቻና ቀስቴ ታርቀዋል። ይሄ ነገር ደግሞ የሆነው በቦቸራ ምክንያት ነው። ጓደኛ ልክ ስለሆነ ቀስቴንና ቹቻን አስታርቋቸዋል። በጣም ደስ የሚል ነገር ነው። ቤዛ ደግሞ ያሬድ ከሌላ ሴት ጋር ስታየው በጣም እብድ ሆነች። ልቧ ተሰበረ። በጣም አለቀሰች። ተስፋ ቆረጠች። በጣም ታሳዝናለች። ሰላም ሰላም! ውድና የተከበሯችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። አፍላ ፍቅር ክፍል 114ን ይዘን መጥተናል ማለት ነው። በዚህ ክፍል እንግዲህ የታየው ብዙ ነገር ተፈጥሯል። ቹቻ ከቀስቴ ጋር ታርቃለች። ቤዛ ደግሞ በጣም መጥፎ ሁኔታ ላይ ነበረች በያሬድ ምክንያት። እንግዲህ ያሬድ ጸጋ ባመጣችው ሀሳብ ስለተስማማ አሁን ደግሞ የድሮ ፍቅረኛውን አምጥታ ቤዛን ለማስቀናት እንዳደርግ ነግራው ነበረ። እሱም ደግሞ በሀሳቧ ተስማምቶ፣ እሷ ግን እቅዷ ሌላ ነበረ። አሁንም ያሬድን እየረዳችው ሳትሆን ጸጋ አሁንም እየበለጥ ቤዛንና እሱን እያራራቀችው ትገኛለች። በዛ እንግዲህ በእኔ ምክንያት ከሀገር ሊለቅ ነው ብላ እየተጨናነቀች እሱን ለማረጋጋት በሞከረችበት ሰዓት ላይ ጭራሽ ደግሞ በጣም እየተቀራረቡ ቤዛ እየቀረበችው ባለች ሰዓት ነው የድሮ ፍቅረኛውን አምጥታ ለማስቀናት ስትሞክር፣ ያንን ስታይ ቤዛ ግን አብረው ቁጭ ብለው ሲያወሩ ስታያቸው በጣም ልቧ ተሰብሮ እያለቀሰች ነበረ። እንዴት እንደዚህ ያደርገኛል? እንዴት በእኔ ላይ እንደዚህ ያደርጋል? እኔ እኮ አምኜው ነበር። እኔ በእኔ ምክንያት አገር ለቀው መሄድ መስሎኝ እኮ ብዙ ተጨንቄ ነበር። እንዴት እንደዚህ ያደርገኛል? ይሄን ከፍ እያለች በጣም ደንግጣ ልቧ ተሰብሮ ነበረ። ከዛም በኋላ ቹቻንና ሄለንን በቃ እኔን ተውኝ፣ ካሁን በኋላ በእኔ ማንም ሰው እንዳይገባ አመኛችሁ ነበር እኮ እኔ የእናንተ ምክር ሰምቼ ዛሬ ላይ ልቤን አዳምጬ እሱን ልቀርበው ስሞክር በእኔ ምክንያት አገር ለቆ እንዳይሄድ ስሞክር እሱ ግን ይሄው እንደምታዩት ነው። ስለዚህ በእናንተ ምክንያት ነው እንደዚህ ሆንኩት። ማንም ሰው እንዳይከተለኝ፣ እንዳትጠጉኝ፣ ተው በቃ የራሴን ህይወት ልኖርበት ብላ ትታቸው አመነጫጭቃቸው ሳመቻቸውና ደህና ሁኑ ብላ ተሰናብታቸው ሄደች። ከዛም በኋላ ስትሄድ ልክ ወደና ያሬድ በቀረበችበት ሰዓት ያሬድ በጣም ፈርቶ ነበር። በጋሸሙት ቤዛ እኮ በጣም ተናዳ እየመጣች ነው፣ ይህን ነገር ማድረግ አልነበረብኝም ብሎ ሲል፣ ፍቅረኛው ደግሞ ፍቅረኛ ተብዬቱ እንግዲህ ቤዛንና ያሬድን አራርቃ ድሮ ስለምታፈቅረውና እሱ ስለማይፈልጋት ይሄን አጋጣሚ ተጠቅማ ደካማ ጎንን ተጠቅማ የግሏ ማድረግ ትፈልጋለች። እና ታዲያ ትምጣት ይህ እና ምን አስፈራህ? እኛ የምንፈልገው እኮ እሷ ቀንታ እንድትቀርበ ነው አይደለ? ስለዚህ እንደውም እንደፈለገች መሆን ትችላለች። አሁን ጀነን በል ኮራ በል፣ ምንም ነገር እንዳልተፈጠረ አለችው። እሱ ግን ባክሽ ወደዛ ሂጅ፣ አትንኪኝ፣ ወደዛ ሂጅ፣ ባንቺ ምክንያት ነው እንደዚህ ሆንኩት፣ ተው ብያችሁ ነበረ እያለም ሲቆጣት ነበረ። ከዛም በኋላ እንግዲህ ቤዛ ምንም እንዳልተፈጠረ ለማለፍ ስትሞክር፣ ያሬድ ግን ከተቀመጠበት መቶ ቤዛ አንድ አናግሬ ሲላት፣ ምን ፈለግ? ምንድን ነው የፈለግከው? ቆይ ከኔ ምንድን ነው የምትፈልገው? ለምንድን ነው ከህይወት የማትወጣልኝ? ምንድን ነው ከኔ የምትፈልገው? እንዴት እንደዚህ ታደርጋለህ? እኔ እኮ አምኜህ ነበር። በእኔ ምክንያት ከሀገር ልትወጣ መስሎኝ እኮ ብዙ ስጨነቅ ነበር። አንተ እንዳትሄድ ብዙ ነገር ሳድርግ ነበር። ለካስ አንተ በእኔ ስሜት ስትጫወት ነበር። እኔ እኮ ያ ሁሉ ነገር እውነት መስሎኝ ነበር። እንዴት በስሜት ትጫወታለህ? እያለችም ስትቆጣው ነበር። ያሬድ ግን በጣም ደንግጦ ነበር። እየተፈጠረ ባለው ነገር በጣም ደንግጦ በሀዘኔታ እያያት ነበረ። ቤዛም በሰዓቱ በጣም ልቧ ተሰብሮ ተስፋ ቆርጣ ነበረ እና እሱን ማየት እንደማትፈልግ አስጠንቅቃው ትታው ሄደች። የተፈጠረው ነገር በጣም አስደንግጦታል። ይህ ሁሉ ነገር የጸጋ ስራ ነው። ጸጋ ይሄንን ስታይ ቤዛ ገና ምን አይተሽ ህይወትሽን ሲኦል ነው የማደርገው፣ ከኔ ጋር ባትሳፈጭ ጥሩ ነበር፣ ገና እሰራልሻለሁ፣ አንጨረጭርሻለሁ አለቻት። ከዛም በኋላ እንግዲህ የያሬድ ፍቅረኛ ጸጋ ጋር ሂዳ ያሬድን ለግሏ ማድረግ እንደምትፈልግ ነገረቻት። ጸጋም ደግሞ አንቺ ያምሻል እንዴ? እኔ እኮ ሚሽንሽን ጨርሰሽ እንድትሄጅ ነው እንጂ የምፈልገው የድሮ ፍቅርሽ እንድትመልሽ አይደለም። በፍጹም ሊሆን አይችልም። እሱ ወደ አንቺ ተመለሰ ማለት ያሬድ ደግሞ ከኔ ራቅ ማለት ነው። ስለዚህ ያ ነገር ደግሞ እንዲፈጠር አልፈልግም። ሲጀመር ከአንቺ ጋር ምንም የሚያገናኘው ነገር የለም። አድርጊ የምልሽን ነገር ብቻ አድርጊ፣ ከዛ ውጭ ሌላ ነገር ላይ አልፈልግም ብላ አስጠነቀቀቻት። አንቺ ደግሞ ምንሽ ነካል? ቆይ ያሬድን ለግሌ ባረገው
ምንድነው ችግሩ አለቻት። ጸጋም ደግሞ ብዙ ችግር አለው የኔ እናት፣ እኔ ዝሳ መጣሽ እኮ ያለ ምክንያት አይደለም። ያሬድ እኔን ከኔ ጋር መገናኘት ያቆማል ማለት ነው አንቺ የሱ ሆንሽ ማለት። ስለዚህ እኔ በፍጹም የሱ እንድትሆኝ አልፈልግም። ያ ማለት ደግሞ ከሱ ጋር የማገኘውን ነገር አጣለው ማለት ነው። ስለዚህ ርቀትሽን ጠብቂ፣ አድርጊ ያልኩሽን ብቻ ነው የምታደርጊው፣ ከዛ ውጭ ከራስሽ ምንም ነገር እንዳታደርጊ አለቻትና አስጠነቀቀቻት። ልጅቷም ያው ተስማማችና ትታት ሄደች። እንግዲህ ሶሲና ሔዋን ኢሳያስን አፍቅረው መከራቸውን እያዩ ነው። አሁንም ይሄ መስተፋቀር ይዞናል አርክስልን እያሉ ይሰቃያሉ። እንግዲህ ሔዋንም ሚኪን ባየች ቁጥር ወደ ዮሲ እየተቀየረባት ልክ እንደ ሶሲ እየተቸገረች ነው ያለችው። ሶሲም ደግሞ ዴቭ የት እንዳለ አታውቅም። አሁን ላይ ሙሉ ሀሳቧ ስለ ዮሲ ሆኗል። ሀሳቧ እሱ ነው የምታስበው፣ እሱ ነው የምትናፍቀው። እሱን ሳታይ መዋል አትችልም፣ ማደር አትችልም። ሁሌ እሱን ነው የምትለውና በጣም ግራ ተጋብቷት፣ ሔዋንም ደግሞ ልክ እንደሷ እዮሲ እያለ ትገኛለች። ይሄ ነገር ደግሞ ሚኪ በጣም ሰላም ነስቶታል። እንዴት እንደዚህ ሊሆን ቻለ? እንዴት እሱ ልታፈቅር ቻለች? ፒያሬ እኮ ያለችበት ሁኔታ ጥሩ አይደለም። ልክ ሶሲ እንደሆነችው እሷም እየሆነች ነው። ይሄ ልጅ አለቀውም እገለዋለሁም ሲል ነበረ። ምንድን ነው ብለው ሲጠይቁት እንደ ያማችኋል እንዴ? ፒያሬ እኮ ምንም ጥሩ አይደለችም። ያ ኢዮስያስ የሚባል ልጅ ሶሲን በመስተፋቀር አሳበዳት። እሱን እያለች ነው፣ ያለሱ መኖር አልችልም እያለች ነው። አሁን ደግሞ ፒያሬም ልክ እንደሷ ኢዮሲን እየተከተለች ነው። እሱን ወደዋለች እና ጥሩ ሞር ላይ አይደለችም። ስለዚህ አለቀውም፣ ከማን ጋር እየተሳፈጠ እንደሆነ አልገባውም እያለም ሲፎክር ነበረ። እንግዲህ አቡሻ ሊያረጋጋው ቢፈልግም እሱ ግን ንዴቱ ኃይል አውጥቶበት ነበር። ኢዮስያስን ለመግጠም ይፈልጋል። ከዛም በኋላ እንግዲህ ሔዋን መታ ስለተፈጠረው ነገር ቢጠይቋትም እሷ ግን ያለችበት ሁኔታ በጣም ከባድ እንደሆነና ኢዮስያስ ያደረገባትን መስተፋቅር እንዳረግስላት እንደምትፈልግ ነገረቻቸው። አቡሽም ደግሞ ምንድን ነው ብሎ ቢጠይቃትም ከሚኪ ፊት ማውራት ስላልፈለገች እና እንድትሸኘኝ ይፈልጋለሁ አለችው። ቆይን ያልሸኝሽም እንዳያላት ሚኪ አይ አንተንማ እንድትሸኝ አልፈልግም፣ እኔ የምፈልገው አቡሻ እንድሸኘኝ ነው አለችውና አቡሻ እየሸኛት እያለ የተፈጠረውን ነገር ሁሉ ነገረችው። ኢዮስያስን እንዳፈቀረችውና በየሰከንዱ እሱን እያሰበች እንደሆነና አይምራውን እንደተቆጣጠራት ያለሱ ማሰብ እንደማትችልና አሁንም እንደናፈቃትና ማየት እንደምትፈልግ ነግራው የሆነ መናፈሻ አለ እዛ ቦታ ውሰደኝ ብላ ይዟት ሄደ። እዛ ስትሄድ ግን ሶሲ እዛ ቁጭ ብላ ነበረ። ኢዮስያስ ሲመጣ ሁለታቸውም ተደነባብረው በጣም ስለሚያፈቅሩት መተንፈስ አቃተን እያሉ ነበረ። እንግዲህ ኢዮስያስም እየተፈጠረ ባለው ነገር ግራ ገብቶታል። በጣም ተጨናንቋል። ይሄ ነገር እነሱ ስለሚሉት ነገር ምንም እውቀቱ የለውም። አርክስልኝ ይሉታል። ምን እንደሚያረክስላቸው ግን አያውቅም። ይሄ ሁሉ ነገር የሰራችው ቤቲ ናት። ተማሪዎችን እሱ መስተፋቀር አለበት እያለች እየተናገረች ሁሉም ሴቶች እንዳይቀርቡትና የቀረቡትም ደግሞ በፍርሃት ይሄ ልጅ መስተፋቀር አለበት እያሉ አይምሯቸውን ቢዚ አድርገው ያልሆነ ስሜት እንዲሰማቸው እያደረገች ያለችው ቤቲ ናት ማለት ነው። ምክንያቱም ደግሞ ኢዮስያስን ስለምታፈቅረው እና ሴቶች እንዲሸሹት ስለምትፈልግ፣ እሱ ግን የእርሰ መምህሩን ልጅ አፍቅሯል ማለት ነው። እሷ ለጊዜው ሌላ በፍቅር አይን ባታየውም እሱ ግን እሷን ነው የሚፈልገው። ሌሎች ሴቶች ደግሞ እሱን እየተከተሉ አፈቀርንህ፣ መስተፋቅር አስነክተናል፣ አድርገህብናል፣ አርክስልን እያሉ ብዙ ሴቶች እየተከተሉት ነው። ይሄ ነገር ደግሞ ለሱ ጥሩ አልነበረም። ቦቸራ እንግዲህ በዛም በዚህም ብሎ ከሁለቶቹም ጋር ለምኖ ቀስቴንና ቹቻን አስታርቋቸዋል ማለት ነው። የሚገርም ጓደኛ ነው ቦቸራ። ከጓደኛው ጋር ሆነው ቀስቴንና ቹቻን ማስታረቅ እንዳለባቸው ነግሮት የሆነ መላ ይዘይድና ሁለታቸውም ተገናኝተው ችግራቸውን እንዲፈቱ ያደርጋል። በስተ መጨረሻም ቹቻና ቀስቴ ታርቀዋል። በመታረቃቸው ደግሞ ሁላችንም ደስ ብሎናል ማለት ነው። ምክንያቱም ሁለት የሚፋቀሩ የሚተሳሰቡ የሚዋደዱ ጥንዶች ስለሆኑ መታረቃቸው በጣም ደስ ይላል። አሁን ላይ ግን ቤዛ ያለችበት ሁኔታ በጣም ከባድ ነው። በጣም ምክንያቱም አሁን ላይ
ያሬድን እንዳፈቀረችው ስለገባት አባቷ መቃብርም ላይ ሄዳ ስታለቅስ ነበር። እንዴት እንደዛ ታደርገኛለህ? ለምን እንደዛ አደረከኝ? እያለችም እያለቀሰች ነበረ። በጣም ታሳዝናለች። ልቧ ተሰብሯል። አባቴ ለአንተ ቃል የገባውልህን ነገር አልተገበርኩትም፣ ይቅር በለኝ። እኔ እኮ ዩኒቨርሲቲ ገብቼ ተመርቄ ስራ ከመያዜ በፊት ፍቅረኛ ሊዝም ብዬ ቃል ገብቼልህ ነበር። ነገር ግን አሁን ላይ ያሬድን አፍቅሬዋለሁ፣ ይቅርታ አድርግልኝ አባቢ እያለችም ስታለቅስ ነበረ። በጣም ታሳዝናለች። ድርቅናዋ እዚህ ደረጃ አድርሷታል። አሁን ደግሞ እንዳፈቀረችው ሲገባት ጸጋ ነገሮችን ሁሉ እያበለሸቻቸው ትገኛለች። ምክንያቱም የያሬድን የድሮ ፍቅረኛ እንድታገኘው አድርጋ አገናኝታ በመካከላቸው ክፍተት የነበረው እንዲሰፋ አድርጓለች ማለት ነው። በስተ መጨረሻም እንግዲህ የያሬድ ፍቅረኛ ቤዛን መንገድ ላይ ታገኛትና ላወራሽ እፈልጋለሁ አለቻት። እሺ ምንድን ነው የምታወሪኝ? አለቻት። ስለ ያሬድ ላወራሽ ነው፣ ለአንቺ የሚጠቅም ነገር ነው ማወራሽ አለቻት። ቤዛ ግን ልትሰማት ፈቃደኛ አልነበረችም። በስተ መጨረሻም እሺ ምንድን ነው ለእኔ የሚጠቅመኝ ነገር ብላ ስጠይቃት ከያሬድ ጋር የተለያየንበትን ምክንያት ማወቅ ትፈልጊያለሽ? አለቻት። እሺ ምንድን ነው ንገሪኝ እስኪ፣ በምንድን ነው የተለያያችሁት? አለቻት። ከያሬድ ጋር የተለያየ ነው እርጉዝ ስለነበርኩኝ ነው አለቻት። ቤዛ በጣም ደነገጠች። በጣም ደንግጣ ነበር። ታሳዝናለች። እውነት መስሏት። ይሄ ሁሉ ተንኮል የጸጋና የያሬድ የድሮ ፍቅረኛው ተንኮል ነው ማለት ነው። እንግዲህ ወደ ቤተሰብ አፍላ ፍቅር ክፍል 114 እዚህ ላይ ያለቀ። ለቤት አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ነባሩ ቤተሰቦች እስካሁን አብራችሁ ስለቆያችሁ ከልብ እያመሰገንኩኝ ለዛሬ ላይ ጨረስኩኝ። በድጋሚ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልኝ። አመሰግናለሁ።